ተፈጽሟል በተባለ የኮንትሮባንድ ወንጀል መንግስት ያገኘ የነበረውን ከ18 ሚሊዮን ብር በላይ ታክስና ቀረጥ አሳጥተዋል ተብለው ተጠርጥረው በኮንትሮባንድ ወንጀልና በህገ ወጥ መንገድ የተገኘ ንብረትን ወይም ገንዘብን ህጋዊ አስመስሎ ማቅረብ ወንጀል የተከሰሱና የአቃቢ ህግ ማስረጃ የተሰማባቸው ሁለት ግለሰቦች እንዲከላከሉ በፍርድ ቤት ብይን ተሰጥቶባቸዋል። የኦሮሚያ ክልል ጠቅላይ ፍርድ ቤት ወንጀል ችሎት የቀረበባቸው ማስረጃን እንዲከላከሉ ብይን የሰጠባቸው ተከሳሾች አንደኛ በሽር ኡመርና ሁለተኛ አብዱል ፈታ ሞሊድ ናቸው። እነዚህ ተጠርጣሪዎች ላይ የኦሮሚያ ክልል ፍትህ ቢሮ የኢኮኖሚ ጉዳዮች ዳይሬክቶሬት አቃቢ ህግ 3 ክሶችን አቅርቦባቸዋል። ይህም ክስ አንደኛው በ1996 ዓ.ም የወጣውን የኢፌድሪ ወንጀል ህግ አንቀጽ 32 ንዑስ ቁጥር 1 ሀና ለ እንዲሁም የሙስና ወንጀልን ለመደንገግ የወጣውን አዋጅ ቁጥር 881/2007 አንቀጽ 23 ንዑስ ቁጥር 2 እና 3 ስር የተደነገገውን ድንጋጌ በመተላለፍ ሐሰተኛ ሰነድ አዘጋጅቶ መጠቀም የሚል ሲሆን ሁለተኛው ክስ ደግሞ የጉምሩክ አዋጅ ቁጥር 859/2006 ይህንንም አዋጅ ለማቋቋም የወጣውን የተሻሻለው አዋጅ ቁጥር 1160/2011 አንቀጽ 44 ንዑስ ቁጥር 1 ስር የተመለከተውን ድንጋጌ መተላለፍ የሚል ክስ ነው ያቀረበባቸው። ሶስተኛው ክስ ደግሞ በህገ ወጥ መንገድ የተገኘ ገንዘብን ወይም ንብረትን ህግ አስመስሎ ማቅረብና መጠቀምን ለመከላከል የወጣውን አዋጅ ቁጥር 780/2005 አንቀጽ 29 ንዑስ ቁጥር 1 ስር የተመለከተውን ድንጋጌ መተላለፋቸውን ጠቅሶ ነው አቃቢ ህግ ዝርዝር ክስ ያቀረበባቸው። በዚህ በቀረበው ዝርዝር ክስ ላይ እንደተመላከተውም ተከሳሾች በጥር 2 ቀን 2017 ዓ.ም ከቀኑ 8 ሰዓት ሲሆን ከሶማሊያ ወደ ሀገር ውስጥ የጉምሩክ ስነ ስርዓት ያልተፈጸመበት ታክስና ቀረጥ ያልተከፈለበትን ላንድ ክሩዘር ፕራዶ ተሽከርካሪን ሀገር ውስጥ በማስገባት በተሽከርካሪው ላይም ከአዲስ አበባ ከተማ አቃቂ ቃሊቲ ቅርንጫፍ አሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን ቢሮ የተሰጠ የሚመስል ኮድ 2 B44621 አዲስ አበባ የሆነ ሐሰተኛ ታርጋን በተሽከርካሪው ላይ መለጠፋቸው በክሱ ላይ ተመላክቷል። ከዚህም በተጨማሪ የትምወርቅ በላይ በሚል ስም ከቤኒሻንጉል ጉሙዝ ክልል መንገድ ትራንስፖርት ቢሮ የተሰጠ የሚመስል ሐሰተኛ ቦሎ በመለጠፍም በአንደኛ ተከሳሽ አሽከርካሪነት በሁለተኛ ተከሳሽ ደግሞ ጋቢና ቁጭ ብሎ መኪናውን እያሽከረከሩ በኦሮሚያ ክልል ባሌ ዞን አናራዲስ ወረዳ በሚገኝ ኬላ ላይ በጉምሩክ የፍተሻ ባለሙያዎችና በቦታው በነበሩ የጸጥታ አካላት ተሽከርካሪውን እንዲያቆሙ ተደርጎ ተሽከርካሪው ላይ ማጣራት ሲደረግ ተሽከርካሪው በኮንትሮባንድ ወንጀል የገባ መሆኑ ተጠቅሶም ተከሳሾቹ በቁጥጥር ስር ውለው በኦሮሚያ ፖሊስ በጊዜ ቀጠሮ መዝገብ ምርመራ ሲከናወንባቸው ቆይተዋል። ከዚህም በኋላ የኦሮሚያ ክልል ፍትህ ቢሮ የኢኮኖሚ ጉዳዮች ዳይሬክቶሬት አቃቢ ህግ ዝርዝር ክስ አቅርቦባቸዋል። ተከሳሾቹም ፍርድ ቤት ቀርበው በዚህ መልኩ የቀረበባቸውን የክስ ዝርዝር በችሎት እንዲደርሳቸው ተደርጓል። በችሎቱም በሰብሳቢ ዳኛ በኩል ዝርዝር ክሱም በንባብ ተሰምቷል። ክስ ከተነበበ በኋላ ተከሳሾች በክስ ዝርዝሩ ላይ የተጠቀሰውን የወንጀል ድርጊት መፈጸማቸውንና አለመፈጸማቸውን የማጣሪያ ጥያቄ መዝገቡን በሚመለከቱት ዳኛ ቀርቦላቸዋል። ተከሳሾችም በክሱ ላይ የተጠቀሰውን የወንጀል ድርጊት አለመፈጸማቸውን ጠቅሰው የእምነት ክህደት ቃላቸውን ሰጥተዋል። ከሳሽ አቃቢ ህግም በክሱ ላይ የጠቀስኳቸው የወንጀል ድርጊቶች መፈጸማቸውን የሚያስረዱ የሰውና የሰነድ ማስረጃዎች አሉኝ፣ እነዚህ ማስረጃዎች ይሰሙልኝ በማለት ፍርድ ቤቱን ጠይቋል። የችሎቱ ዳኞችም የአቃቢ ህግ ማስረጃን በመስማትና በመመርመር ተከሳሾቹ የአቃቢ ህግ ማስረጃን እንዲከላከሉ ብይን ተሰጥቷል። በዚህም በፍርድ ቤቱ በሰጠው ብይን ላይ በኮንትሮባንድ ወንጀልና በህገ ወጥ መንገድ የተገኘ ንብረትን ወይም ገንዘብን ህጋዊ አስመስሎ ማቅረብ ወንጀልን በሚመለከት ነው እንዲከላከሉ ብይን የሰጠው። ሐሰተኛ ሰነድ አዘጋጅቶ መጠቀም የወንጀል ድርጊትን በሚመለከት ግን ሐሰተኛ ሰነዱን በኮንትሮባንድ ወንጀል የተጠቀሙበት መሆኑን ችሎቱ ጠቅሶ የኮንትሮባንድ የሐሳብ ክፍል እንጂ ተነጥሎ የቀረበ አይደለም በማለት ሐሰተኛ ሰነድ አዘጋጅቶ መጠቀም የሚለውን ክስ ውድቅ አድርጎታል። በዚህም መሰረት በሁለት ክሶች በኮንትሮባንድና በህገ ወጥ መንገድ የተገኘ ንብረትን ወይም ገንዘብን ህጋዊ አስመስሎ ማቅረብ የሚለውን ድንጋጌ ግን እንዲከላከሉ ብይን ሰጥቷል። ፍርድ ቤቱም እንዳጠቃላይ ተከሳሾች መከላከያ ማስረጃ ካላቸው ለመጠባበቅ ለጥር 21 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። እኛም በቀጣይ ተከሳሾቹ ይከላከላሉ ወይስ አይከላከሉም፣ በፍርድ ቤቱ ውስጥ ነጻ ይባላሉ ወይስ ጥፋተኛ ይባላሉ የሚለውን ተከታትለን ለተመልካቾቻችን የምናቀርብ ይሆናል።